ሰላም እንዴት ናችሁ? ዛሬ እንግዲህ በ2018 የኤሌክትሮኒክስ እቃ ዋጋ ምን ያህል ጨምሯል የሚለውን ለመቃኘት በሸገር ቱሪስት ተገኝተናል። እኔ ደግሞ ዝግጅቱን በመምራት ከእናንተ ጋር ቆይታ አደርጋለሁ። ሰብስክራይብ በማድረግ አብራችሁ ቆዩ። ሰላም ለምናለች አስተዋውቅልኝ። ከዛ ደግሞ ያሉትን እቃዎች እናያለን። ስሜ ሙባረክ እባላለሁ። የሸገር ቱሪስት ዋና ስራ አስኪያጅ ነኝ። የተለያዩ ኮንስትራክሽን እና የፈርኒቸር ማቴሪያሎችን በማቅረብ እንታወቃለን። እስቲ አንተ መልካም ከምትላቸው እንጀምርና ከዛ እንቀጥላለን። ኦኬ፣ አሁን እነዚህ እቃዎች ፊት ለፊት ለምታዩት ይህን እቃ ማንም አያውቀውም ብዬ አላስብም። ድሪሎች ናቸው፣ በባትሪ የሚሰሩ ያለምንም ኤሌክትሪክሲቲ በባትሪ ብቻ የሚሰሩ ድሪሎች ናቸው። እነዚህ ድሪሎች ከሌላ ድሪል ለየት የሚያደርጋቸው እዚህ ጫፉ ጋር ብረት ቻክ መሆኑና እስከ 13 ሚሊ ድረስ መቀበል ነው። 24 ቮልት ነው። ብራንዱም ኤዶን ነው። በጣም ታዋቂ ብራንድ ነው። እዚህ ጋር ደግሞ በፕላስቲክ ቻክ እናገኘዋለን። ሬድቦ በሚል ብራንድ አለ። ሬድቦ በሚል እዚህ ጋር ኢንኮ በሚል ብራንድ፣ እዚህ ጋር ደግሞ ያው በገበያ ላይ የተለመደው ቶታል ብራንድ፣ በተለያዩ ብራንዶች አሉ። እነዚህ ቻርጀብል ድሪሎች ናቸው ማለት ነው። ኦኬ፣ የትኛው ነው ሞር ሰጀስት የሚደረገው ብራንድ? አብዛኛው ጊዜ ተወዳጅነቱን ያው ገበያ ላይ ተወዳጅነቱን ያተረፈው እቃ ይሄ ነው። ብዙ ጊዜ ኢንኮ ነው። 55 ኒውተን ነው። 20 ቮልት 2 አምፒር የሆነ በጣም ኳሊቲ እቃ ነው። ኦኬ፣ የምን ሀገር ምርት ነው? ምርቱ ቻይና ነው። ግን ቻይና ውስጥ ካሉት እቃዎች ሆኖ ብረሽለስ ነው። ረጅም ሰዓት ያለምንም ምረት መስራት የሚችልና በጣም ፓወርፉል የሆነ እቃ ነው። ዋጋቸው ተመሳሳይ ነው? የሁሉ ዋጋ ይለያያል፣ ዲፍረንስ አላቸው። አሁን ለምሳሌ መጀመሪያ ላይ ሳይዎች ኤዶ ነው 12500 ብር መሸጫ ዋጋው። ይሄኛው ደግሞ ይቀንሳል 9500 ብር ነው። ይሄኛውም እንደዛው 9500። እቺ ደግሞ ከፍ ትላለች 13500 ብር። እንደ ገበያው ሁኔታ ዲስካውንት አድርገን እንሸጥላችኋለን ማለት ነው። እነዚህ ደግሞ ኔክስት ላይ የምናያቸው እነዚህ አሁን ለፈርኒቸር ቤቶች መገልገያ ናቸው። ጂክሶ ነው። ይሄ የቶታል ብራንድ ሲሆን 800 ዋት የራሱ ሮቴሽን ያለው ስፒድ ኮንትሮል ማድረግ ያለው። እቺ ደግሞ አዋራ መሰብሰቢያ ነች። ለፈርኒቸር የእንጨት መቁረጫ ወይም መሰንጠቂያ ማለት ነው። እዚህ ጋር በባትሪ የሚሰራ ነው። ይሄ ደግሞ በኤሌክትሪክ ሲስተም የሚሰራ ነው 800 ዋት። ይሄ ደግሞ 20 ቮልት 2 ባትሪ ከራሱ ጋር ይመጣል። በባትሪ የሚሰራ ነው ማለት ነው። ኦኬ፣ ሞዴላቸው አንድ አይነት ነው። ብራንዱ አሁን ለምሳሌ ይሄኛው ቶታል ራሱን የቻለ ብራንድ ነው። ኤዶን ራሱን የቻለ፣ ሬድቦ ራሱን የቻለ ብራንድ ነው። ኢንኮ ደግሞ ራሱን የቻለ፣ ሁሉም የራሳቸውን የቻሉ ብራንድ አላቸው። እንደየብራንዳቸው ደግሞ ኳሊቲያቸውም ይለያያል ማለት ነው። አሁን ለምሳሌ ይሄኛው ዋጋው መነሻ ዋጋው 9500 ብር ነው። ከስተመሮች ሲመጡ ደግሞ ዲስካውንት አድርገን እንሸጥላቸዋለን። ኦኬ፣ ይሄኛው እንደዛ ነው። ይሄኛው ደግሞ በባትሪ የሚሰራው ይሄኛው ይጨምራል 15500 ብር ነው። ኦኬ፣ ይሄኛው ይጨምራል። ይሄ ከፍ ይላል፣ ትንሽ ዋጋው ከፍ ይላል። ይሄኛው ምንድነው መብራት በሌለ ሰዓት በባትሪ ብቻ መገልገል የሚችሉበት ጂክሶ ነው ማለት ነው። ኦኬ፣ እነዚህ ደግሞ ኔክስት ላይ ስንመጣ እነዚህ ለተለያዩ ለኮንስትራክሽን እና ለተለያየ አርማታ ስራ ላይ የተሰማሩ ሰዎች የሚገለገሉበት እቃ ነው። ቶታል ሀመርድሪ ይባላል። ይሄ ብዙ ጊዜ ኮንክሪቶችን ለማፍረስ እንዲሁም ደግሞ ለመብሳት የተለያዩ ኮንክሪት ጠንካራ ነገሮችን በመብሳት ነው የሚታወቀው። ይሄ ሀመርድሪ ይባላል። የቶታል ምርት ነው 800 ዋት ነው ማለት ነው። ኦኬ፣ የምን ሀገር ምርት ነው? ይሄም ዘሴም ቶታል ነው። ቻይና ምርት ነው። ግን ቻይና ሆኖ ኳሊቲ የሚባሉት ውስጥ ነው የሚመደበው። ዋጋቸውም ተመሳሳይ ነው። የዚህኛው ደግሞ 12500 ብር ነው ዋጋው። ሲመጡ ያው እንደነገርኩሽ ዲስካውንት ነው። ኦኬ፣ ይሄኛው በባትሪ የሚሰራ የለውም ማለት ነው? ይሄ ኤሌክትሪክ ሲስተም ነው። በባትሪ የሚሰራ አሁን ጨርሰናል፣ ግን ሰሞኑን የሚገባ ይኖራል። ኦኬ፣ እነዚህ ደግሞ መልቲ ፈንክሽናል ይባላሉ። አራት አይነት ስራዎችን በአንድ መስራት ይችላሉ። ቪነር ለመላጥ እንዲሁም ደግሞ ሜታል ለመቁረጥ፣ የተለያዩ ነገሮችን ለመፈቅፈቅ እንዲሁም ደግሞ ሳንድ ለማድረግ የሚገለገሉበት መልቲ ፈንክሽናል ይባላል። ኦኬ፣ ዋጋቸው ምን ያህል ነው? የነዚህ 6500 ብር ነው። አስቴት እናደርጋለን። እንደየጊዜው ደግሞ ይቀያየራል። እንደየጊዜው አሁን ዋጋ ስለሚቀያየር እንደየጊዜው ዋጋ አስቴት አድርገን እንሸጥላቸዋለን ማለት ነው። ኦኬ፣ በጣም ጥሩ። እነዚህ ደግሞ ይሄኛው አሁን ይሄ በኤሌክትሪክ ሲስተም ነው። ይሄ ደግሞ በባትሪ ሲስተም ነው የሚሰራው። እነዚህ ብዙ ጊዜ ስራቸው አዋራ፣ የተለያዩ አዋራዎችን በማራገፍ ነው የሚታወቁት፣ እንዲሁም ንፋስ በማውጣት ማለት ነው። ብሎወር ይባላል። ኢምቶፕ ብራንድ ሲሆን ዋቱም 450 ዋት ነው። ይሄኛው ደግሞ 20 ቮልት 2 አምፒር በባትሪ የሚሰራ ይሄ በኤሌክትሪክ ሲስተም የሚሰራ ነው። አዋራ ለማራገፍ የሚጠቀሙበት እቃ ማለት ነው። ኦኬ፣ በቻርጅም ይሰራል፣ በኤሌክትሪክ ሲስተም አለው። ኦኬ፣ ዋጋው የዚህኛው 5500 ነው። የዚህኛው ደግሞ 8500
8500 በጣም ጥሩ። እነዚህ እዚህ ጋር ካየናቸው አንድ አይነት ናቸው አይደል? እነዚህ ተመሳሳይ ነው፣ ያው ስም ልዩነት ነው ያላቸው። እንደየስም ልዩነታቸው ዋጋቸውም ይለያያል። እንደዛ ይለያያል። ኦኬ እዚህ ጋር ስማያቸው አሁን እነዚህ የምታያቸው በነገራችን ላይ እነዚህ ብዙ ጊዜ ዩቲዩብ ላይ እና ቪዲዮ ላይ ነው የተለመዱት። እኛ ሀገር ላይ ብዙም አልተለመዱም። እነዚህ የተለያዩ ኮንስትራክሽን እንዲሁም ፈርኒቸር ስራ ላይ የተለያዩ የቀለም ስራ ላይ የተሰማሩ ሰዎች በጣም ፍቱ የሆነ እቃ ነው። ይሄ እቃ ከሌሎቹ ለየት የሚያደርገው አብዛኞቹ ኮምፕረሰሮች የራሱ ወተር ገና አለው፣ በሱ ነው ቀለም የምትቀቢው። ይሄኛው ግን ከሌሎቹ ለየት የሚያደርገው ከባሊ ስቦ የትኛውን የሚያክል ትልቅ ባሊ ላይ እቺን ትከቻትና ከባሊ ላይ ስብና ምን ያደርጋል? ቀለም መቀባት ነው ስራው። በአንድ ጊዜ ብዙ ቦታዎችን አካሉ መቀባት ይችላል። አሁን ለምሳሌ ስራቸውን በአንድ ስቴፕ የማቀላጠፍ እንትን ይኖረዋል ማለት ነው። ጊዜን በደንብ ይቆጥባል ማለት ነው። ጊዜን ይቆጥባል እና ደግሞ ፓወር ስላለው የራሱ አጀስት ማድረግ ያለው በጣም በከፍተኛ ፓወር ረጅም ቦታዎችን በሰፊ መቀባት የሚችል እቃ ነው ማለት ነው። እኛ ለመጀመሪያ ጊዜ ነው ይዘን የመጣነው ይሄን እቃ። እቃውም በጣም ቆንጆ እቃ ነው። ብዙ ከስተመሮች ወደውታል። ዋጋ ብዙ አይነት እንትን አለው። 1000 ዋት አለው፣ 2200 ዋት አለው፣ 2600 ዋት አለው። የዋት ልዩነት አላቸው። እንደየዋታቸው ደግሞ የዋጋ ዲፍረንስ አላቸው እነዚህ። ዋጋቸውም እንደዛው ይለያያል ማለት ነው። እዚህ ጋርም ሌሎች እቃዎች ይታዩኛል። እቺ አሁን ቫኪዩም ክሊነር ትባላለች። ቫኪዩም ክሊነር ነው። ዌት ኤንድ ድራይ። ይሄ ለመኖሪያ ቤት መሆን ይችላል፣ ለመኪና ማጠቢያ፣ ጽዳት ስራ ላይ የተሰማሩ ሰዎች መሆን ይችላል። 1200 ዋት ነው። 25 ሊትር ነው ታንከሩ። 25 ሊትር ድረስ የመያዝ አቅም አለው። ዌት ኤንድ ድራይ እርጥበትም ደረቅም ሳክ ማድረግ ይችላል። እንዲሁም ደግሞ ስቲም እያደረገ ቆሻሻዎችን እርጥበት ያለበትን ቦታ ሳክ እያደረገ ማጠብም ይችላል። ምንጣፍ ማጠብም ይችላል። ቆሻሻውን ማንሳት ይችላል ማለት ነው። እና ደግሞ የራሱ እዚህ ጋር እቺ ቪዲዮ ላይ የምታያት እቺ የራሱ ኮዳ ነች። እቺ 5 ሊትር ኮዳ ነች። ሳሙና መበጥበጥ ይቻላል። እዚህ ላይ ሳሙና መበጥበጥ ይቻላል። ሳሙና በጥብጦ ምንጣፉን አጥቦ ከዛ ደግሞ በራሱ ሳክ ማድረግ ያለው ሳክ ማድረግ የሚችል የላይትስ ብራንድ የሆነ ላይት ነው ብራንዱ። እንዲሁም እንደነገርኩሽ ወተር ምርጫ አለው። ከሌሎቹ ቫኪዩም ለየት የሚያደርገው ዋቱም ከፍተኛው ነው። 1200 ዋት ከ220 እስከ 240 ቮልት ድረስ በከፍተኛ ፓወር መስራት የሚችል የላይትስ ብራንድ ቫኪዩም ክሊነር ነው ማለት ነው። ኦኬ በጣም ቆንጆ እቃ ነው ይመስለኛል። ቆንጆ ነው። ብዙ ከስተመሮች እየወደዱት ነው። አሁን ቅርብ ጊዜ ነው የገባው ይሄ። ኦኬ ምን ያህል ነው ዋጋው? ይሄ አሁን የዚህኛው ዋጋ እስከ 30 ሺህ ብር ነው እያልን ያለ ነው። ዲስካውንት እናደርግላቸዋለን እንደ ጊዜው ይሄድ። እዚህ ጋር ደግሞ የምናያቸው እነዚህ ሃንድ ስፕሬይ ገን ናቸው። እስከ 4 ሊትር ድረስ የመያዝ አቅም አላቸው። የቀለም መቀቢያ እንዲሁም ኮንቴክስትራ ቀለም መቀቢያ ነው። ከኮምፕረሰር ጋር ተገናኝቶ እስከ 4 ሊትር ድረስ የመያዝ አቅም አለው። እንደነገሩ የተለያዩ ቀለሞችን ለመቀባት የምንገለገልበት ስፕሬይ ገን ነው ማለት ነው። ኦኬ ልዩነት አላቸው እቃዎቹ? ይሄኛው ኖርማሊ ይሄኛው ከኮምፕረሰር ላይ ንፋስ ሲያገኝ በዚህ ንፋስ ይገባል፣ ከዛ ቀለሙን መጥፋት ይጀምራል ማለት ነው። ኦኬ ምን ያህል ነው ዋጋው? አሁን የዚህኛው ዋጋ 2500 ብር ነው። እንደሚወስዱት ብዛት ደግሞ ዲስካውንት እናደርጋለን። እዚች ጋር አሁን ለምሳሌ ይሄ አሁን ክፍለ ሀገር ላይ ያሉ ሰዎች መብራት የማያገኙበት ቦታ ላይ የሚጠቀሙበት 40 ቮልት የሆነ ሊቲየም ቼንሶ ነው። እንደምታየው ብራንዱ ኢንቶፕ ነው። 40 ቮልት ባትሪ መቀበል አቅም አለው። እስከ 16 ኢንች ድረስ ደግሞ ይሰራል። የግንድላ መቁረጫ ነው። ይሄ በባትሪ ነው የሚሰራው። ብዙ ጊዜ በኤሌክትሪክ ሲስተም ነው የተለመደው። ገጠራማ አካባቢ ላይ መብራት የማያገኙበት ወይም ደግሞ በነዳጅ ቤንዚን የማያገኙበት ቦታ ላይ ይሄኛውን በባትሪ ሰክተው መጠቀም የሚችሉበት ቼንሶ ነው ማለት ነው። በቀላሉ ቻርጅ አድርገው የሚጠቀሙበት የግንድላ መቁረጫ ወይም የእንጨት መቁረጫ ነው ማለት ነው። ኦኬ ዋጋው ምን ያለው? የዚህ ዋጋ 35000 ብር። 35000 ብር። እዚህ ጋር የምናየው ደግሞ ዲሞሌሽን ብሬከር ነው። ዲሞሌሽን ሃመር የጃክ ሃመር ነው። ብዙ ጊዜ ይሄኛው የሚጠቀሙት ወርቅ ማዕድን ላይ የተሰማሩ ሰዎች እንዲሁም ኮንስትራክሽን ላይ የተሰማሩ ሰዎች የድንጋይ ማፈራረሻ የኤዶን ብራንድ 1800 ዋት የሆነ ፕሮፌሽናል ዲሞሊሽን ሃመር ነው። ይሄ የሚጠቀሙበት ለድንጋይ ማፍረሻ ነው። የራሱ ፑንታ አለው። ሃንድል ተይዞ በኤሌክትሪክ ሲስተም ነው የሚሰራው። ድንጋዮችን የተለያዩ እንትኖችን ለማፈራረስ የሚጠቀሙበት ወይም የኮንክሪት መደርመሻ ማለት ነው። ሳይዝ አማራጭ አለው? ሳይዝ አለው። አሁን 1800 ዋት አለው። 2600 እስከ 2800 ዋት ድረስ በአይነት አላቸው ማለት ነው። ዋጋውም እንደዛው ነው ማለት ነው። ዋጋው ደግሞ እንደየሳይዙ እና እንደ ዋቱ ዋጋው ይለያያል ማለት ነው። እዚች ጋር ደግሞ የምናያቸው እነዚህ የአይረን ሻርክ ምርት የሆኑ ፐርሰናል ስኬል ሚዛን ናቸው። እነዚህ ሚዛኖች ናቸው እስከ 40 ኪሎ ግራም ድረስ ከፊት ለፊትም ከኋላም እያሳዩ መመዘን የሚችሉ ሚዛኖች ናቸው። በነገራችን ላይ እነዚህ ሚዛን ከሌሎቹ ለየት የሚያደርጋቸው በሁለቱም ሳይድ ይመዝኑና ሂሳብ ደግሞ የፈለግሽውን የሰጠሻቸውን ሂሳብ ካልኩሌት አድርገው ዋጋና ፕራይስ ያወጣሉ ማለት ነው። ኦኬ ራሳቸው ያወጣሉ። ኦኬ ዋጋቸው ተመሳሳይ ነው ሁሉ? የነዚህ አሁን ለምሳሌ 40 ኬጂ ናቸው። ከላይ ደግሞ የምታየው እስከ 300 ኪሎ ግራም ድረስ አለ። ከ40 እስከ 300 ኪሎ ግራም ድረስ መመዘን የሚችሉ ሚዛኖች አሉ ማለት ነው። የሁሉንም አይነት ያው የሚፈልጉት ሲመጡ ዋጋ
በፈለጉት ሳይዝ ዋጋ እንሰጣቸዋለን ማለት ነው። ኦኬ እንደየሳይዙ ይለያያል ዋጋው። ለዛ እዚህ ጋር የምናያቸው የኤዶን ምርት ሲሆኑ የተለያዩ የእንጨት ስራዎችን በአንድ ጊዜ አቀላጥፈው መስራት የሚችሉ የኤዶን ምርቶች ናቸው። ቪዲዮ ላይ እንደምትመለከቱት እዚህ ጋር ዲስክ ይገጠምለታል 180 ሚኒም ድረስ 185 ሚኒም ድረስ ዲስክ ይቀበላል እና ደግሞ በባትሪ የሚሰራው ሰርኩላር ሶ ነው። ቴብል ላይ ተገልብጦም ተገጥሞ መስራት የሚችል የኤምዲኤፍ መሰንጠቂያ እንዲሁም የእንጨት መሰንጠቂያ ነው። በጣም ጽድት ያለች ለአጠቃቀም ምቹ የሆነች መብራት እንኳን ባይኖር በባትሪ ብቻ መስራት የሚችል ሰርኩላር ሶ ነው ማለት ነው። ኦኬ ዋጋው ምን ያለው? የዚህ ዋጋ 14500 ብር ነው። በጣም ጽድት ያለች እቃ ነች። እንደምታዩት ቪዲዮ ላይ ቆንጆ እቃ ነው ማለት ነው። ኦኬ እነዚህ ደግሞ ሃይ ፕሬሸር ወሽር ናቸው። እነዚህ የመኪና ማጠቢያ ይባላሉ። እነዚህ በነገራችን ላይ ለግቢ ውስጥ መኪና ማጠብ የምትጠቀምበታላችሁ። እንዲሁም ደግሞ ለጽዳት ሰራተኞች የተለያዩ ህንፃዎችን በሚያጸዱበት ሰዓት በከፍተኛ ፕሬሸር ከራሱ ጋር ምርጫ ያለው የፊክስቴክ ብራንድ ነው። 1500 ዋት የሆነ 160 ባር ነው። በጣም በከፍተኛ ፓወር ፕሬሸር አለው ማጠብ የሚችል እቃ ነው። ለመኪና ማጠቢያ እንዲሁም ለጽዳት ስራ መጠቀም የሚችሉበት ሃይ ፕሬሸር ወሸር ነው ማለት ነው። ኦኬ ሳይዝ እንትን ይኖራል አይደል? አማራጭ ይኖራል። አሁን ለምሳሌ ይሄ 1500 ዋት ነው። ከዚህ ደግሞ ከፍ የሚለው አለ 1400 ዋት፣ 1500 ዋት እስከ 1800 ዋት ድረስ በዚህ በራሱ ብራንድ ይኖራናል ማለት ነው። ኦኬ ዋጋቸውም እንደየፓወሩ እንደየዋቱ ይለያያል ማለት ነው። ኦኬ እዚህ ጋር ስማቸው እነዚህ ደግሞ የምታያቸው ቪዲዮ ላይ እነዚህ ለኮንስትራክሽን ለፈርኒቸር ስራ እንዲሁም ደግሞ የተለያዩ ባለሙያዎች የግድ የሚያስፈልጋቸው እቃ ነው። ሜትር ነው፣ ሌዘር ሜትር እንዲሁም ደግሞ ዲጂታል ሌዘር ሌቭል ነው ማለት ነው። ሌቭሊንግ አሁን ለምሳሌ 360 ዲግሪ እየተሽከረከረ በላይት መስራት የሚችል ሌቭሊንግ ነው። ዲስታንስ ሜትር ማለት ነው እና በጣም ቆንጆ እቃ ነው። እስከ 360 ዲግሪ ስትሬት ደግሞ እስከ 30 ሜትር ድረስ መለካት የሚችል የጨረር ውሃ ልክ ነው ማለት ነው። ኦኬ የምን ሀገር ምርት ነው? የቻይና ምርት ነው። በተለያየ ብራንድ አለ። በቶታል በኢንኮ እንዲሁም ደግሞ በኢምቶፕ በተለያየ ብራንድ አለ። በሚፈልጉት ብራንድ እናቀርብላቸዋለን። ዋጋቸውም እንደየብራንዳቸው እና እንደየኳሊቲው ይለያያል ማለት ነው። ኦኬ እዚህ ጋር ደግሞ ኔክስት ላይ የምትመለከቱት የቶታል ምርት ሲሆን ተወዳጅነቱና ገበያ ላይ በጣም ተወዳጅነቱን እያተረፈ የሚገኘውን የቶታል ብራንድ ቫኪዩም ክሊነር ነው የምታዩት። እዚች ጋር ስፕሬይ ቫኪዩም ክሊነር ነው። በባትሪ ነው የሚሰራው። 20 ቮልት የሆነ 2 አምፒር እርጥበትም ደረቅም ሳክም ማድረግ የሚችል ለመኖሪያ ቤት እንዲሁም በመጥረጊያ ለሚጠቀሙ ሰዎች የኛው አዋራን ሳክ አድርጎ በዚህ ውስጥ ሰብስቦ መያዝ የሚችል በባትሪ የሚሰራ ያለምንም ኤሌክትሪሲቲ እየጠረገ ቆሻሻን መሳብ የሚችል ቫኪዩም ክሊነር ነው ማለት ነው። ለተለያዩ ለድርጅቶችም መሆን ይችላል። ለመኖሪያ ቤት በነገራችን ላይ መኖሪያ ቤት ብዙ ሰዎች ተጠቅሙት የወደደው እቃ ነው። በጣም ቆንጆ እቃ ነው። የዚህኛው ዋጋ 16500 ብር ነው። ከስተመሮች ሲመጡ ደግሞ ሱቃችን ላይ አስተያየት እናደርጋለን። ኦኬ በጣም ጥሩ። ሌላ ተጨማሪ የምታሳየን ከሌለ? ያው እዚች ጋር ደግሞ በባትሪ የሚሰራ ሃይ ፕሬሸር ወሸር አለ። ይሄ 20 ቮልት ነው። እስከ 4 አምፒር ድረስ ባትሪ መቀበል ይችላል። እስከ 4 ሰዓት ያለምንም ረፍት መስራት የሚችል ሃይ ፕሬሸር ወሸር ነው። የራሱ መርጫ ያለው እንዲሁም ደግሞ የራሱ ሳሙና መርጫ ያለው በጣም ፕሬሸር ያለው ፓምፕ ነው ማለት ነው። ኦኬ ምን ያህል ነው ዋጋው? የዚህኛው ዋጋ 16500 ብር ነው። ቶታል ነው ብራንዱ እንደነገርኩሽ። ቶታል ቆንጆ እቃ ነው። በብዙ ብራንዶች ይታወቃል። ብዙ አይነት ምርቶች ያመርታል ማለት ነው። ኦኬ በኤሌክትሪክም በቻርጅም ይሰራል። ኤግዛክትሊ ያው ኦኬ በጣም ጥሩ። እናጠቃልና ተመልካቾቻችን ደግሞ እዚህ መጥተው መገብየት ቢፈልጉ ያላችሁበትን አድራሻ እንደዚሁም ኦንላይን አድራሻችሁን አስታውቅልኝ። ኦኬ እኛ ሸገር ቱልሶች እንባላለን። ቲክቶክ ላይ፣ ፌስቡክ ላይ እንዲሁም ቴሌግራም ላይ የራሳችን አካውንት አለን። 59000 በላይ ተከታዮች አሉን። ትክክለኛው አካውንት የኛ 59000 ተከታይ ያለው ነው። እንዲሁም አድራሻችን ፒያሳ አትክልት ተራ 1ኛ ፎቅ ላይ እንዲሁም ደግሞ 11 የገበያ ማዕከል 3ኛ ፎቅ ላይ ያገኙናል። እንዲሁም ደግሞ ሜክሲኮ 3ኛ ብራንቻችንን ከፍተናል። ሜክሲኮ 5ኛ ፖሊስ ጣቢያ ዝቅ ብሎ እዛ ጋር ያገኙናል። የተለያዩ የኮንስትራክሽን የፈርኒቸር እቃዎችን ለማግኘት ሸገር ቱልስ ጋር መደወል ብቻ ነው የሚጠበቅባቸው። እናመሰግናለን ለነበረን ቆይታ። እኛም እናመሰግናለን። መልካም ቀን። ወደ ተመልካቾቻችን ለዛሬ በሸገር ቱልስ የነበረን ቆይታ ይህን ይመስል ነበር። የተለያዩ የኤሌክትሪክ እቃዎችን ከፈለጋችሁ ዝናታችሁ መገብየት ትችላላችሁ። አድራሻቸውንም ከታች ባለው ሊንክ እናስቀምጥላችኋለን። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ይቆየን።